እስቲ አምጡት። እንዴት የመጽሐፍ ቅዱስ ቃል ተያያዥነት እንዳለው እዩ። እንግዲህ የተዘበራረቀ አይደለም መጽሐፍ ቅዱስ። ኪርያላይሶን አመሰግናለሁ። ስለዚህ እንዲህ አለ፣ እኔም ሰምቼዋለሁ። ምን ሲል? አቤቱ ማረን ሲል፣ ኪርያላይሶን ሲል ሰምቼዋለሁ። ሱባኤያቸውን ተቀብያለሁ፣ ምህላቸውን ተቀብያለሁ፣ እንባቸውን አብሻለሁ። በእያንዳንዳቸው መኝታቸው ላይ በተኙበት በህልማቸው መልካም ነገር አሳያቸዋለሁ። አጽናኝ የሆነው መንፈስ ቅዱስ እልክላቸዋለሁ። መላእክት ከእነሱ ጋር ናቸው። የቅዱሳንን ምልጃ ሰማላቸዋለሁ እያለ ነው እግዚአብሔር። ሰምቼዋለሁ ሲል እኔም ሰምቼዋለሁ አለ። ከእንግዲህ ወዲህ ጣዖት ለኤፍሬም ምኑ ነው አለ። ለኤፍሬም እግዚአብሔር አምላኩ ነው አምላኩ። ለእኛ ለተዋህዶ ልጆች ኢየሱስ ክርስቶስ ነው አምላካችን። ጣዖት ምናችን ነው? ሰምቶናላ። ከሰማን አይበቃም? በቃ ጌታ ሆይ እባክህን ማሪ ስትሉት ከሰማ በቂ ነው እኮ። ቅዳሴ ላይ ሆነን ጸሎት ላይ ሆነን ስንሰግድ ኪርያላይሶን አቤቱ ማረን ካልነው በቂ እኮ ነው። በቃ ይሰማል። ሰምቼዋለሁ አለ። በንስሐ ከተመለሳችሁ የእግዚአብሔር ጆሮቹ ወደ እናንተ ነው የሚያዘነብለው። ሰምቼዋለሁ ይላል። ይኸው ሰምቻቸዋለሁ፣ ወደ እርሱም እመለከታለሁ። አያለሁ አላለም፣ እመለከታለሁ ነው ያለው። ማየት ይኸው ሁሉ እናንተም እኔን እያያችሁ ነው። መጋረጃውን ታያላችሁ፣ ወንበሩን ታያላችሁ። ይሄ ይታያል። መመልከት ከዚህ አልፎ እኔ እማወራው ምን እንደሆነ ኢማጂን ማድረግ መገመት፣ ከዛ በኋላ ደግሞ በቃ ወደ ውስጥ ማሰብ ማለት ነው። መመልከት በዚህኛው አይን ሳይሆን በልቦናችን አይን መመልከት ማለት ነው። ከዛ ወደ እርሱም እመለከታለሁ አለ። እግዚአብሔር ትክክሉ ሲመለከተን እንደ አንዳንድ ሰው ሲያያችሁ እንዴት ነው እየጎረሳችሁ እያለ ቢያያችሁ እንደዚህ አትደነግጡ? ያስደነግጣል። ምኑ ነው መምህር ነው የምትሉት? ሳልናገር ባያችሁ ኖሮ እግዚአብሔር ከላይ ሆኖ በሰው ሰውኛ ተገልጾ ፍጥጥ ብሎ ከሰማይ እንደዚህ ብሎ ቢመጣ ፊቱ ቢታየ እንዴት ነው የምንሆነው? ያስደነግጣል አይደለም? እንደዛ አድርጋችሁ ሰሩት እስቲ። እኔም ወደ እርሱ እመለከታለሁ አለ። ቀና በሉ እስቲ። ይታያል አይኑ? የለም። በልባችን ውስጥስ እያየን እንደሆነ እናስባለን። ስለዚህ እግዚአብሔር እየተመለከተን ነው ብለን የምናስብ ከሆነ በር ቆልፋችሁ ኃጢአት አትስሩ። ሰው አየኝ አላየኝ ብላችሁ የትም ቦታ ላይ ሄዳችሁ ምንም ነገር አታርጉ። እግዚአብሔር እያየኝ ነው በሉ። እያየኝ። ስለዚህ እንደ ዮሴፍ እንደ ጻድቁ ዮሴፍ ጲጥፋራ እባክሽን ስገባ ደረቴን ስወጣ ባቴን እያየሽ በዝሙት ወድቀሻል፣ ከአንቺ ጋር አልተኛም። በእግዚአብሔር ፊት እንዴት ኃጢአትን እሰራለሁ? እግዚአብሔር እኮ እያየኝ ነው አላት። አንቺ የንጉሥ ሚስት ነሽ፣ የፈርዖን ሚስት ነሽ። እኔ ደግሞ እዚህ ቤተ መንግስት ውስጥ ደግሞ ጠቅላይ ሚኒስቴር ነኝ። ንጉሱ የአንቺ ባለቤት ፈርዖኑ እኔን ስልጣን የሰጠኝና እዚህ ቦታ ላይ ሹመት የሰጠኝ አንቺን እንዳጫውትለት አልጋ ላይ እንዳሽኮርምለት አይደለም። እግዚአብሔር እያየኝ ነው አለ። ሊያውም በአዳም ልኮ የሚመለክበት እነ ሆረስ ጣዖታት ያሉበት በጣም ብዙ አይነት የግብፅ ጣዖታት ያሉበት ስማቸውን ዘርዝሬም አልጨርሰውም። ሰይጣን የሚመለክበት ቤተ መንግስት ውስጥ እግዚአብሔር አለ ያየኛል ብሎ ማሰብ በጣም በጣም የሚደንቅ ነው። ስለዚህ ጠንቋይ ቤት ውስጥ ሆነሽ በአዳም ልኮ ደብተራ ጋም የሆነ ቦታ ቤት ውስጥ ሆስፒታል እግዚአብሔር የለም ብለሽ የምታስቢው ቦታ ላይ በር ቆልፈህ የሆነ ነገር ዘግተህ ብቻ ተደብቀህ በአጠቃላይ የምታደርገው ማን ያያል? እግዚአብሔር ያያል ብቻ ሳይሆን ይመለከታል። ወደ እነሱም እመለከታለሁ ነው የሚለው። ያለፈውን ኃጢአትህን ስትናዘዝ ያያል። አዲስ ጽድቅ ስራ ስትሰራ ይመለከታል። ያኛውን ያልፈዋል፣ በቃ አይቶ ትቶታል። ይሄኛውን ግን ይመለከታል። እመለከታቸዋለሁ ያለው ምናችንን ነው? አያችሁ፣ ጽድቃችንን ነው። እመለከተዋለሁ ያለው መመለሳችንን ነው። በጣም የሚገርም ቃል ነው እንጂ ኃጢአታችንን አለም የተመለከተብን፣ መልካም የሆነውን ነገራችንን ያየው። መልካም የሆነው ነገርም የመጣው በንስሐ ከተመለስን በኋላ ነው። ወደ እነሱም እመለከታለሁ፣ እኔ እንደ ለመለመ ጥድ ነኝ ይላል። የለመለመ ጥድ ምን ማለት ነው? ይኸውላችሁ ጽድ ሲለመልም በጣም ፍሬ ሲያፈራ ጥቅጥቅ ነው የሚለው። ፀሐይ ብርሃን አያስገባም፣ በደንብ ነው የሚያስጠልለው። ግንዱም ደግሞ ረጅም ነው እና ከርቀት ስታዩት ዙሪያውን በሙሉ ጥቅጥቅ ያለ ነው። ወላቃ ወይም ወጣ ገባ የለውም። እንደ ለመለመ ጥድ ነኝ ሲል በደንብ ነው የሚታየው፣ አረንጓዴ ነው። የለመለመ ጥድ ብዙ ጊዜ ገና አዲስ የወጣ እንትን ስለሆነ ቅጠል ስለሆነ ጽድ አይታችሁት ከሆነ በጣም ነው ደስ የሚለው አረንጓዴነቱ። እየቆየ ሲመጣ ነው ደግሞ ቆሻሻ የመሸከም እድሉ በጣም እንትን ነው፣ ጠባብ ነው እና እንደ ለመለመ ጥድ ነኝ ይላል። ፍሬህ በእኔ ዘንድ ይገኛል አለ። የጥድ ፍሬ አይታችኋል?
በጣም እያደገ ሲመጣ የጥድ ፍሬ ፍርክክ ይልና 5 ቦታ ነው የሚከፈለው ፍሬው። ከውስጡ ደግሞ ብዙ ፍሬ ይወድቃል መሬት ላይ። እሺ የጥድ ዛፍ ስር የተጠለለ ሰው የጥድ ዛፍ ስር ተጠልሎ ፍሬው እንዴት ነው መሬት ላይ የሚረግፈው? ብዙ ዘር አለው ማለት ነው። አይታችኋል? የጥድ ፍሬ 5 ቦታ ነው እንደዚህ ፍርክክ 3 ቦታ ይፈርከክና በ5 ቀዳዳ ቦጫ በኩል እንዳለ ፍሬውን ያረግፈዋል። ሲደርቅ ነው ታዲያ ሲደርስ ጊዜው ማለት ነው። ያምራል። በጣም ነው ደስ የሚያምረው። ክብ ይሆንና ግን እንትኖች አሉት። እንዴት ነው ምን ልበላችሁ? እንደ ኳስ ተጫዋቾች እንደ ኳስ ጠቃጠቆ እንዳለ ሁሉ ልክ እንደዛ የጥድ ፍሬም እንደዛ አለው። ምናልባት ያያችሁ ሰዎች ትኖራላችሁ ብዬ ስለማስብ ነው። እንደ ጥድ ፍሬም ፍሬህ በእኔ ዘንድ ይገኛል አለ። እንግዲህ በእግዚአብሔር ፊት ነው ፍሬያችን። ልጆች የማን ይሆናሉ? የእግዚአብሔር። ሀብት ንብረት በእግዚአብሔር፣ ፍሬ በእኔ ዘንድ ነው ያለው አለ። እኔ ነኝ ዋስትና መሆንህ። ሀብት ንብረትን ብታጣው እኔ ጋር ታገኘዋለህ። ለድሃ ብትሰጥ፣ ሌቦች ቢዘርፉ ፍሬህ እኔ ጋር ነው። ፍሬህ በእኔ ዘንድ ነው። አይገርማችሁም? ከላይ ምን አለ? እኔ ወደ እነሱ እመለከታለሁ አለና እንደ ጥድ እንደ ለመለመ ጥድ ነኝ እኔ አለ። የለመለመ ጥድ ከሆነ እግዚአብሔር ከስር እንጠለላለን። ፍሬው ግን በእግዚአብሔር እጅ ላይ ነው ያለው። እስቲ የጥድን ፍሬ ለምን ተጠቅማችሁ ታውቃላችሁ? ያው ጥድን ለማብቀል ነው አይደል? በቃ የጥድን ፍሬ ያዳቀሉ ነጮች በነገራችን ላይ ጥድን ማዳቀል አልቻሉም። ከፍጥረታት ውስጥ ሁሉ ከአትክልቶች ውስጥ ሁሉ ማዳቀል ያቃታቸው ነገር ቢኖር ጽድን ነው። አልቻሉም። ጽድ አይዳቀልም። አይገርማችሁም? ስለዚህ ፍሬህ በእኔ ዘንድ ነው ሲል ምን ማለት ነው? ምንድን ነው የእናንተ ፍሬ ሲጻፉት በማርያም ብዙ አይነት ፍሬ አለ። እኔ ያፈራሁት ፍሬ ይሄ ነው ብላችሁ ጻፉና እሱ በእግዚአብሔር እጅ ላይ ተይዟል። በአስተማማኝ ዋስትና እጅ ላይ ተይዟል ማለት ነው። ይህንን ነገር የሚያስተውል ጠቢብ ነው። ይህን ነገር የሚያስተውል ጠቢብ ይላችሁ። ይህን ነገር የሚያስተውል ጠቢብ የሚያውቃትም አስተዋይ ማን ነው ይላል። አሁን እዚህ ጋር ነው ትልቁ ነገር። እንግዲህ የመጨረሻ ቁጥር ላይ ደርሰናል። ቁጥር 9 ላይ የምዕራፉ የመጽሐፉ የትንቢተ ሆሴዕ የመጨረሻ ቁጥር ላይ ነው ያለነው። ይህንን ነገር የሚያስተውል ጠቢብ የሚያውቃትም አስተዋይ ማን ነው? በጣም በሁለት ቃላት ነው የገለጸው። ይህንን ነገር የሚያስተውል ጠቢብ የትኛውን? ፍሬው የሰው ልጅ ፍሬ ወይም የመልካም ዋጋው ፍሬ በእግዚአብሔር እጅ ላይ መሆኑ። መልካምነት መልሶ ይከፍላል የተባለው ማን ጋር ተቀምጦ ነው መልሶ ቢመጣው? በእግዚአብሔር እጅ ላይ። ይህንን የሚያውቅ ማን ነው? አስተዋይ ጠቢብ። እንግዲህ አስቡት፣ ይህንን ማስተዋል ጠቢብ ተብሏል። ጠቢብ የሚባሉት ምን አይነት ሰዎች ናቸው ስትሉ ይህን ማስተዋል ነው። እንዴት ነው ማስተዋል ማለት? የሚያውቃትም አስተዋይ ነው ይላል። ምኗን? ይችን ጥበብ። እስቲ የትኛዋን ጥበብ እንያት? የእግዚአብሔር መንገድ ቅን ነው፣ ጻድቃን ይወድቁበታል፣ ማነው ይሄዱበታል፣ ተላላፊዎች ግን ይወድቁበታል ይላል። ጻድቃን ይሄዱበታል ምኑ? መንገዱን። የእግዚአብሔር መንገድ ቅን ናት ይላል። የእግዚአብሔር መንገድ ምድራት ቅን ናት። እስቲ ቅን ምን ማለት ነው? ይሄንን በምን ምዕራፍ እናየዋለን መሰላችሁ? አንደኛ ቆሮንቶስ ላይ ነው የምናገኘው። በጣም የሚገርማችሁ አንደኛ ቆሮንቶስ ምዕራፍ 1 እሺ